የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከፋኖ ኃይሎች የአንደኛው ክንፍ አመራር የሆኑት እስክንድር ነጋ በመንግስት ድርድር ጉዳይ ዝምታቸውን ሰብረዋል። እስክንድር ድርድሩን እንዲሁም ከኤርትራ ጋር ተያይዞ ስለሚቀርቡ ክሶች ምላሽ ሰጥተዋል። ጥንቅራችን መረጃውን ያደርሳል። ፕሬዝዳንት ኢሳያስ ለጉብኝት ወደ ሳውዲ መግባታቸው መዘገቡ ይታወሳል። ከዚህ ጉብኝታቸው ታዲያ አንድ ስምምነት ይፈረማል ተብሎ ተገምቷል። ሳውዲ 2030 ላይ ያሳካዋለሁ ብላ ያሰበችውን እቅድ አካል የሆነው የአሰብ ወደብ ማልማትም በዚህ ጉብኝት ተነስቶ ወደ ስምምነት ሊያመራ እንደሚችል እየተነገረ ነው። የሳውዲና የኤርትራ የአሰብ ወደብ ስምምነት መፈረም የኢትዮጵያን አሰብ ወደብ የማስመለስ ፍላጎት የሚያወሳስብ ይሆናል። ኢሳያስና ግምት የተሰጠውን ይህንን ስምምነት የተመለከተ መረጃ ይዘናል። በኢትዮጵያ ኒውክሌር መርሃ ግብር ዙሪያ የዓለም አቀፍ አቶሚክ ኃይል ኢነርጂ ኤጀንሲ መልእክቱን አስተላልፏል። መልእክቱን ከኦስትሪያ ቪየና ያስተላለፉት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ ናቸው። ምን አሉ የሚለውን ጥንቅራችን የሚያደርሳችሁ ዕለታዊ መረጃ አለ። ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩት የአሜሪካ የውጭ ጉዳይ ሚኒስትር በቀናት ልዩነት በግብጽ በጥብቅ መክረዋል። ምክክሩ በዋነኛነት ግድቡ ላይ ትኩረት ማድረጉን የግብጽ ጋዜጦች ዘግበዋል። ይህ ምክክር የትራምፕ አስተዳደር ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ሲሲን ለማደራደር መንቀሳቀሱ በተሰማበት የተካሄደ ነው። መረጃውን እናደርሳለን። የትግራይ ማህበር ከጀነራል ታደሰ ወረደ አስተዳደር ጋር ከባድ ውዝግብ ውስጥ ገብቷል። በተከታታይ መግለጫዎች ክሱን እያሰማ ያለው ተቋሙ የኃይል እርምጃ ተወስዶብኛል ሲል ክሱን አሰምቷል። ዝርዝሩን ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስክንድር ስለ ድርድሩና ኤርትራ። ከፋኖ ኃይሎች የአንደኛው ክንፍ አመራር የሆኑት እስክንድር ነጋ በመንግስት ድርድር ጉዳይ ዝምታቸውን ሰብረዋል። የአቶ እስክንድር የቀድሞ አጋርና ጓድ የነበሩት ካፕቴን ማስረሻ ሰጤ የግል ፍላጎታችሁን ተዉና ኑ እያሉ ይገኛሉ። ካፕቴን ማስረሻ በጊዜው በነበረው መግለጫቸው እነ እስክንድርን የኤርትራና የግብፅ አጀንዳ ተሸካሚዎች ናቸው ሲሉም የወረፉበት ሁኔታ መኖር የሚታወስ ነው። በዚህም እስክንድር ድርድሩን እንዲሁም ከኤርትራ ጋር ተያይዞ ስለሚቀርቡ ክሶች ምላሽ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል ተፈረመ የተባለውን ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም አልተወከለም ሲሉ ተናግረዋል። እስክንድር ከዶቼ ቬለ ጋር በነበራቸው ቆይታ ነው ያሉት። አቶ እስክንድር ነጋ ትላንት ለዘገባው እንደሰጡት በተገለጸው ቃል ድርጅታቸው ከመንግስት ጋር አልተደራደረም፣ የመደራደር ፍላጎትም የለውም ሲሉ መናገራቸውን የተመለከተው። ባለፈው ሳምንት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክለው የቀረቡት ካፕቴን ማስረሻ ሰጤ በአዲስ አበባ ይፋ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ስምምነቱንም አፍሪካ ህብረት እንዲሁም ኢጋድ ማረጋገጫ እንደሰጡበት ይታወቃል። አቶ እስክንድር ይህንኑ አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡም ድርጅቱን የማይወክሉ መሆናቸውን ገልጸዋል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፕቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየ ታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለው መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተል ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎትም ቢሆን ከዓለም አቀፉ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥል አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልል ውጭ ካሉ ኃይሎች ጋር ፈጥሯል በሚል ስለሚቀርብበት ክስ አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንዳስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋር አብሮ የመስራት ፍላጎት እንዳላቸው መግለጻቸውን ዘገባው አመልክቷል። አቶ እስክንድር በዚሁ ስምምነት የለንበትም በማለት መግለጫ የሰጡት በዚያው ስምምነቱ በተፈረመበት ሰሞን ሲሆን በሌላ አቅጣጫ ከመንግስት ጋር የሰላም ስምምነትን የተፈራረሙት አቶ ማስረሻ ሰጤ በዚያው ሰሞን በሰጡት ጋዜጣዊ መግለጫቸው የቀድሞ ጓዶቻቸውን ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የሚያደናቅፉ የኤርትራና የግብጽ ፍላጎት አራማጆች ናቸው ሲሉ ወርፈዋቸዋል። ካፕቴን ማስረሻ በዚሁ ሰሞኑ መግለጫም
የዚህ ስምምነት አካል አይደለንም የሚሉ ሰዎች አጀንዳ የራሳቸው እንጂ የህዝብ አጀንዳ አይደለም። እነዚህ ሰዎች የጠላት አጀንዳ ተሸካሚዎች ናቸው። አሁንም ይህንን አውቀው ሊመለሱ ይገባል። ህዝብን ጥያቄ ይዞ መደራደር ሽንፈት የሚመስላቸው ሰዎች ይኖራሉ። የህዝብን ጥቅም በማስጠበቁ ረገድ ልዩነት ይኖራል ብዬ አላስብም ሲሉም የተናገሩበት ሁኔታ ታይቷል። አቶ እስክንድር ከዚህ ቀደም ድርጅታቸው በሚስጥር ከመንግስት ጋር ድርድር ጀምሮ ነበር የሚሉ መረጃዎች ሲሰሙበት የቆየ ሲሆን አመራሮቹ በሶስተኛ ወገን ከመንግስት አመራሮች ጋር የተገናኙ መሆኑን አመልክተው ነገር ግን ፖለቲካዊ ድርድር አልነበረም ሲሉም የተናገሩበት ሁኔታ የነበረ መሆኑ የሚታወስ ነው። በቀጣይ ርዕሳችን ኢሳያስ እንዲፈርሙት የሚጠበቀው የአሰብ ስምምነት፣ ሳውዲ የኢትዮጵያን የወደብ ፍላጎት አወሳሰበች። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ግን እግራቸው ብዙ ሀገራትን ረግጧል። በ3 ወራት ውስጥ የተጓዙባቸው ሀገራት ደግሞ ኢትዮጵያን ተጽዕኖ ወደ ቀይ ባህር መመለስን ማየት የማይሹ ናቸው። ፕሬዝዳንት ኢሳያስ ጉብኝታቸውን በተመረጠ ሁኔታ በ3 በቀይ ባህር ዙሪያ ባሉ ሀገራት ውስጥ ማድረጋቸው ከአዲስ አበባ እየገፋ የመጣውን የባህር አክሰስ አጀንዳ ለመከላከል ይመስላል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረች ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የሰሞኑ የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ጥረት ዙሪያ ተጽዕኖ ሊኖራት እንደሚችል በጉዳዩ ዙሪያ የባለሙያ መረጃ ይዞ የወጣው የቢቢሲ ዘገባ አመልክቷል። ባለሙያዎች ኢሳያስ በዚህ ጉብኝታቸው አሰብን የተመለከተ ሰነድ ፈርመው ሊመለሱ እንደሚችሉ ግምት አሳድረዋል። በአውሮፓውያኑ 2018 በኢሳያስና በአቢይ መካከል በሳውዲ አማካይነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አቶ አብዱራህማን ሰይድ አቡ ሐሺም የኢሳያስ የሳውዲ ጉብኝት ከበድ ያለ ውጤት ሊኖረው እንደሚችል ግምታቸውን አስቀምጠዋል። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነትን ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ሲሉ ባለሙያው ገልጸዋል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከረው ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ተናግረዋል። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት መሆኑን ተንታኙ አብራርተዋል። ይህ ሁኔታ ለቀጠናው አስጊ ሁኔታ በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገምታሉ። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቀው የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱት ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከሀገራቱ መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጪ ዝርዝር ሁኔታዎች አይገለጹም። ፕሬዝዳንት ኢሳያስ በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በሀገሪቱ ንጉሥ ሰልማን ቢን አብዱል አዚዝ አልሳዑድ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንቱ የሥራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካቸው ሀያሉን የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑትን መሐመድ ቢን ሰልማንና ከፍተኛ ሀገሪቱን ባለስልጣናት በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርብ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧን ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል የሚል ግምት ተሰምቷል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። ሳውዲ ከአስመራ ጋር በዚህ ስምምነት ከፈረመች ኢትዮጵያ ታሪካዊ መብት የምታነሳበትን የአሰብ ወደብ ጉዳይ እንዲወሳሰብ የምታደርግ ይሆናል። ሳውዲ 2030 ላይ ያሳካለው ብላ ባወጣችው ሳውዲ ቪዥን 2030 በተሰኘ እቅድ ያስቀመጠቻቸው የኢንቨስትመንትና ተጽዕኖ ግቦች አንዱ አሰብ ወደብን ማልማት ነው። ይህ ፍላጎት ያኔ ኢትዮጵያና ኤርትራ እርቅ ባደረጉበት ጊዜ የተነሳ ስለመሆኑ መረጃዎች ያመለክታሉ። በቀጣይ መረጃ በኢትዮጵያ ኒኩሌር ላይ ጥሪ ተላለፈ። የኢትዮጵያ መንግስት የኒኩሌር ኃይል ማመንጫን ለመገንባት በእንቅስቃሴ ላይ ሲሆን ከዚሁ ጋር በተያያዘም በዚሁ የኢትዮጵያ ኒኩሌር መርሃ ግብር ዙሪያ የዓለም አቀፍ አቶሚክ ኃይል ኢነርጂ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ ዓለም አቀፍ የአቶሚክ ኃይል ኤጀንሲ ከሚገኝበት ኦስትሪያ ቬና የቪዲዮ መልእክት አስተላልፈዋል።
ዋና ዳይሬክተሩ መልእክታቸውን ያስተላለፉት በቀጣይ ከሚካሄድ የኒኩሌር ኃይል ማመንጫ ጋር በተያያዘ ግንባታውን በበላይነት እንዲቆጣጠር የተቋቋመ የኢትዮጵያ ኒኩሌር ኢነርጂ ኮሚሽን የመጀመሪያውን የከፍተኛ ኃላፊዎች ስብሰባ ባደረገበት ወቅት ነው። የዓለም አቀፉ አቶሚክ ኃይል ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በዚህ የቪዲዮ መልእክታቸው ለኢትዮጵያውያን እንኳን ደስ አላችሁ ከሚለው ጀምሮ በርከት ያሉ ሀሳቦችንም ጭምር አጋርተዋል። ለጠቅላይ ሚኒስትር አብይ አህመድ እንኳን ደስ አሉት በማለት መልእክቴን ልጀምር ያሉት ዋና ዳይሬክተሩ ኒኩሌር ኃይል አስተማማኝ የሆነ ዝቅተኛ የካርበን ልቀት ያለው ኢነርጂ ምንጭ በመሆኑ ለማህበራዊ ኢኮኖሚያዊ እድገት ያለው ድርሻ ከፍተኛ ነው። ዘርፉ ለኢንዱስትሪ ልማትን ያፋጥናል፣ እንደዚሁም ከፍተኛ የተማረ ሰው ኃይል እድገትንም ጭምር ከፍ ያደርጋል። በዚህም ኢትዮጵያ ኒኩሌር ኃይል ባለቤት ለመሆን የምታደርገውን ጥረት ከግቡ ለማድረስ እያደረገች ያለውን እንቅስቃሴ ዓለም አቀፉ አቶሚክ ኃይል ኢነርጂ ኤጀንሲ ለመደገፍ ሙሉ በሙሉ ቁርጠኛ መሆኑን ለመግለጽ ወዳለው ሲሉም ተናግረዋል። የዓለም አቀፉ አቶሚክ ኃይል ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ መልእክታቸውን በመቀጠል አሁንም ቢሆን በጋራ አብረን እየሰራ እንገኛለን። የእናንተ ብሔራዊ ፕሮጀክትና የዓለም አቀፉ አቶሚክ ኃይል ኢነርጂ ኤጀንሲ ቴክኒካዊ ትብብር ፕሮግራም የሰው ኃይል እንደዚሁም የተቋማት ግንባታ ላይ አብረው እየሰሩ ነው። ከዚህም በተጨማሪ ለፕሮጀክቱ የማዕዘን ድንጋይ የሚሆኑትን መሰረተ ልማቶችም በጋራ እየሰራን ነው። ከዚህ የከፍተኛ ኃላፊዎች የጋራ ውይይት በተጨማሪ በቀጣይ ብሔራዊ አውደ ጥናቶች ወይም ወርክሾፖች ጭምር ይኖሩናል። እናንተ በዚህ አቅጣጫ ለምታደርጉት ጉዞ ለማገዝ በምናደርጋቸው ጥረቶች ኩራት ይሰማናል። በዚህም ኒውክሌር ከሚሰጠው የሕክምና ጠቀሜታ ጀምሮ ሌሎች እገዛ የምናደርግባቸው የዘርፉ በርካታ ስራዎችም አሉን። በዚህ ዙሪያ ለምታደርጓቸው እንቅስቃሴዎች ዓለም አቀፉ አቶሚክ ኢነርጂ ኃይል በእያንዳንዱ እርምጃችሁ እናንተን ለማገዝ ዝግጁ መሆኑን በድጋሚ አስረግጬ መናገር እፈልጋለሁ ሲሉም ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በዚሁ የቪዲዮ መልእክታቸው ተናግረዋል። ጳጉሜ 4 ቀን 2017 ዓ.ም የታላቁ ኢትዮጵያ ህዳሴ ግድብ ፕሮጀክት በይፋ በተመረቀበት ወቅት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለኤነርጂ አገልግሎት የሚውል የኒኩሌር ኃይል ግንባታን የሚያከናውን መሆኑን ለመጀመሪያ ጊዜ ይፋ ያደረጉ መሆኑ የሚታወስ ነው። ጠቅላይ ሚኒስትሩ ኢትዮጵያ ወደ ሰላማዊ የኒኩሌር ግንባታ ስራ የምትገባ መሆኑን በዕለቱ ያስታውቁ እንጂ ከህግ ማውጣት ጀምሮ ቅድመ ዝግጅቶች ሲደረጉ የነበረው ከ5 ዓመታት በፊት ነው። በኢትዮጵያ ኒኩሌር ግንባታ ሂደት ውስጥ አጋር ሆና የምትሰራው ሩሲያ መሆኗን እየወጡ ያሉት መረጃዎች ያመለክታሉ። የህዝብ ተወካዮች ምክር ቤት ኢትዮጵያ ከሩሲያ ፌዴሬሽን መንግስት ጋር በመተባበር ኒኩሌርን ለሰላማዊ ዓላማ እንድታለም የሚፈቅደውን ህግ ያጸደቀው በ2013 ዓ.ም ነበር። የጸደቀው ህግ ኢትዮጵያ አዲስ የኃይል አማራጭ እንዲኖራት የሚያደርግ የባለሙያዎችን አቅም ለመገንባት ልምድ ለመለዋወጥና እውቀትና ክህሎትን ለማዳበር የሚያስችል መሆኑንም በጊዜው የተገለጸ መሆኑ የሚታወስ ነው። በቀጣይ እርሳችን ከጠቅላዩ ምክር በኋላ የትራምፕ መልእክት። ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩት የአሜሪካ የውጭ ጉዳይ ሚኒስትር በቀናት ልዩነት በግብጽ በጥብቅ መክረዋል። ምክክሩ በዋነኛነት ግድቡ ላይ ትኩረት ማድረጉን የግብጽ ጋዜጦች ዘግበዋል። ይህ ምክክር የትራምፕ አስተዳደር ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ሲሲን ለማደራደር መንቀሳቀሱ በተሰማበት የተካሄደ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት ማስታወቁ ይታወሳል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑን አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ እና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። ጠቅላይ ሚኒስትር አብይና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገውን ውይይት በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። የውጭ ጉዳይ ሚኒስትር ሩቢዮና ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። በትላንትናው ዕለትም በሌላ የስልክ ጥሪ ግብጽና አሜሪካ መክረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከግብጽ አቻቸው ባድር አብድላቲ ጋር በስልክ መወያየታቸውን የተገለጸው። በውይይቱ የጋዛ እንዲሁም የሱዳን ወቅታዊ ጉዳይ መነሳቱ የተገለጸ ሲሆን ግብጽ ግድቡን በተመለከተ መብቴን ለማስከበር እርምጃዎችን ወስዳለሁ ስትል መግለጿ ተመልክቷል። ኢጂፕት ቱዴይ እንደዘገበው የግብጽን የውሃ ደህንነት በተመለከተ አብድላቲ የምስራቃዊ ናይል ተፋሰስ ዓለም አቀፍ ሕግጋትን የሚጥሱ የአንድ ወገን እርምጃዎችን ውድቅ በማድረግ የሁሉንም የናይል ተፋሰስ ሀገራት ጥቅም ለማስጠበቅ በዓለም አቀፍ ሕግ መሰረት ትብብር አስፈላጊ መሆኑን አስምረውበታል። ግብጽ የውሃ ደህንነቷን ለማስጠበቅ ከዓለም አቀፍ ሕግጋት ጋር በተጣጣመ መልኩ አስፈላጊውን ሁሉ እርምጃ እንደምትወስድ የውጭ ጉዳይ ሚኒስትሩ ባድር አብድላቲ መግለጻቸው በዘገባው ተመልክቷል። አሜሪካ ከግብጽና ኢትዮጵያ ጋር በተከታታይ መከረችው ከአንድ ወር በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ
በጣም አስፈላጊና ወሳኝ መሆኑን ገልጸው በልዩነቱ ትራምፕ ድርድር እንዲደረግ ጥረት እያደረጉ እንደሚገኙ በገለጹበት ነው። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆነ ከዚህ ቀደም በተሰራጨ ቃለ ምልልስ ላይ የተጠየቁት ቡሎስ እንደ ፈጣሪ ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መመለሳቸው አይዘነጋም። ወደ ቀጣይ ርዕሳችን አለፍን። የትግራዩ አዲሱ ውዝግብ። የትግራዩ ማህበር ከጀነራል ታደሰ ወረደ አስተዳደር ጋር ከባድ ውዝግብ ውስጥ ገብቷል። በተከታታይ መግለጫዎች ክሱን እያሰማ ያለው ተቋሙ የኃይል እርምጃ ተወስዶብኛል ሲል ክሱን አሰምቷል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ጄኤስቲኤስ በመቀለ ማህተሙና የባንክ አካውንቱ በኃይል መነጠቁን በይፋዊ መግለጫ አመልክቷል። ጄኤስቲኤስ ባለፈው ሳምንት ባወጣው ሌላ መግለጫ በስማችን የውሸትና ህገወጥ መግለጫ ወጥቷል ማለቱ ይታወሳል። ማህበሩ በመግለጫው የዳይሬክተሮች ቦርድ አባላት ነን የሚሉ ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጾ እነዚህ ግለሰቦች ያወጡት መግለጫም የውሸት አሳሳችና ከእውቅናችን ውጭ ነው በማለት ማስታወቁ አይዘነጋም። እንዲሁም የተሳሳተውን መግለጫ ያሰራጩ ሰዎችን ማንነትና ዓላማ በተመለከተ በውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቶ ነበር። ጄኤስቲኤስ በትላንትናው መግለጫው ህዳር 22 ቀን ማንነታቸው ባልታወቁ የቦርድ አባል ነን በሚሉ ግለሰቦች ሐሰተኛና አሳሳች መግለጫ መውጣቱ እንዳለ ሆኖ ህዳር 24 ቀን 2018 ደግሞ በመቀለ በሚገኘው ቅርንጫፋችን አሳፋሪና ጸያፊ ድርጊት ተፈጽሟል ብሏል። እንደ መግለጫው ህዳር 24 በመቀለ ከሚገኘው ቅርንጫፍ የማህበሩ ማህተምና የባንክ አካውንት በኃይል ተነጥቋል። ይህን ድርጊት የፈጸሙት ደግሞ የህወሓት ማዕከላዊ ኮሚቴ አባል፣ የትግራይ ጊዜያዊ አስተዳደር ካቢኔ አባል፣ የጊዜያዊ አስተዳደሩ ትምህርት ቢሮ ኃላፊና የአዲግራት ዩኒቨርሲቲ የቦርድ አባል የሆኑት ዶክተር ኪሮስ ጉሽ መሆናቸውን አስረድቷል። ጄኤስቲኤስ በኢትዮጵያና በዓለም አቀፍ ደረጃ በህጋዊ መንገድ የተመዘገበ የሲቪል ማህበረሰብ ድርጅት መሆኑን የጠቀሰው መግለጫው ጨምሮም እኔ የማልቆጣጠረው ምንም አይነት ገለልተኛ ተቋም በትግራይ ውስጥ መኖር የለበትም የሚለው ኋላ ቀር ቡድን በማህበራችን ላይ ህገወጥ እርምጃ ወስዷል ብሏል። በማህተምና የባንክ አካውንት ነጠቃው ላይ ማህበሩ አስቸኳይ ስብሰባ ካደረገ በኋላ የውሳኔ ነጥቦችን ማሳለፉንም አስረድቷል። በትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ መሪነት የተፈጸመውን የማህተምና አካውንት ነጠቃ አጥብቀን እናወግዛለን። የጄኤስቲኤስ ባለድርሻ አካላትና የትግራይ ተወላጆች በሙሉ እንዲህ አይነቱን ዝርፊያ እንዲያወግዙ ጥሪ እናቀርባለን። እንዲሁም በተፈጸመው ድርጊት ላይ ማህበሩ ህጋዊ እርምጃ ለመውሰድ ውሳኔ ላይ መድረሱ ተመልክቷል። መግለጫው አክሎም ጄኤስቲኤስ ተቋማዊ ነጻነቱን ጠብቆ የትግራይን ጥቅም ለማስጠበቅ መስራቱን ይቀጥላል ያለ ሲሆን ከህዳር 22 ወደ የተዘረፈውን ማህተም በመጠቀም ከመቀለ ቅርንጫፋችን የሚወጡ መግለጫዎች በሙሉ ጄኤስቲኤስን እንደማይወክሉ እናስታውቃለን ሲል አሳስቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።